ለእኔ ቤተሰብ ብቻ፣ ለሌላው አይመለከተኝም። ለእኔ ቤተሰብ ልሆናችሁ፣ የእኔ ፎሎወር ልሆናችሁ፣ ሌላ ባናት ተተከል አይመለከተኝም፣ አይመለከተኝም። ለእኔ ቤተሰብ ልሆናችሁ፣ ገንዘባችሁን ላምጣና ገንዘባችሁን በብዙ አስገቡና እኔ ገንዘብ አሰጣችኋለሁ ለሚል ሰው አትቀበሉ። የኔ ፐርሰናል ኦፒኒየን ነው። ገንዘባችሁን በሙሉ አስገብቼ ገንዘብ ሰጣለሁ የሚል ሰው ባናት ተተከል ነው የምለው። አበሻ ጥሩ ዘዴ ያለው እቁብ ይገባል፣ እቁብ ተባብሮ ይሰራል፣ የሆነ ነገር ያደርጋል፣ ይሰራል። ብዙ ገንዘባችሁን አውጥታችሁ ከሰጣችሁ በኋላ ገንዘብ አምጡ፣ ገንዘብ ይመልስ ማለት ኢስቱ ሌት። አሁንም እየተወራ ያለው ምን እያለ ነው ያለው? ወደ ዲጂታል ልንቀይርላችሁ ነው። መቼ ነገራችኋቸው? ወልደ ገብርኤል ነው አይደል ስሙ? ተሳሳትኩኝ? ስሙን ንገሩኝ እንጂ ተሳስቼ ደግሞ ሌላ ወልደ ገብርኤል እንዳይመጣ። ስሙ ማን ነው? ወልደ ገብርኤል ነው አይደል? አዎ ኦኬ ታንክ ዩ። ወልደ ጊዮርጊስ ይቅርታ፣ እውነት ነው ወልደ ጊዮርጊስ ነው፣ ይቅርታ እውነት ነው። ቤተሰብ የቴክኒክ ብልሽት ነው። የቴክኒክ ብልሽት ነው፣ ይቅርታ። እኔ ከኔ ጋር ምንም ግንኙነት ስለሌለው ማለት ነው። ስለዚህ ምንድነው ይሄ ወልደ ጊዮርጊስ ይባላል። ቆይ ፊቱን በደንብ ማየት አለባችሁ። አያችሁ፣ ወልደ ጊዮርጊስ ገንዘባችሁን አምጡና እኔ ገንዘብ ሰጣችኋለሁ የሚል ሙድ ነው። ገንዘባችሁን አስገቡና፣ ግን መጀመሪያ ለምን አላልክም? የእኔ ጥያቄ ምንድን ነው ለአንተ እንድትመልስላቸው የምፈልገው፣ ምክንያቱም ትላንትና ጓ ስላልኩብ ነው ዛሬ መጥቶ ያደረገው። የምጠይቅህ ነገር ምን መሰለህ? ለምንድን ነው ወደ ዲጂታል ስለሚቀየር ቀድመ ለደንበኞች ሳትናገር ይሄን ነገር የምታደርገው? ለምንድን? አያችሁ፣ የማጭበርበር መንገዶች ይመስሉኛል። እኔ ካላችሁ ንገሩኝ። ብሬን ላውጣ ብትሉት አሁን በአናት ተተክል ማውጣት አትችልም። ብሬን አልፈልግም ከዚህ በኋላ ብሬን ስጠኝ ብትሉ አይሰጥም። አሁን ብሬን በቃ ምንም አልፈልግም ገንዘቤን ብቻ ስጠኝ በሉታ፣ በታምር አታገኘውን ከዚህ በኋላ ገንዘብ። አያችሁ፣ የምስኪኖች ለቅሶ ያመኛል። እኔ ከሀብታም ብትወስድ ለምን ከመንግስት ብትዘርፍ አይሞቀኝ አይበርድኝ። ግን የማዳም ቅመምን ስትዘርፉ ግን ያማል። ምስኪን ኢትዮጵያ ላይ ያለ እናታቸው አባታቸው ታሞ ወንድሞቻቸው ታመው የሆነ ገንዘብ ሲያደርጉ እንደዚህ ሲባል ማየት ያማል። ገንዘባቸው ሲበላ ማየት። በአሁኑ ሰዓት እያንዳንዳችሁ እዚህ ውስጥ ሜምበር የሆናችሁ በሙሉ የሱ ሜምበር የሆናችሁ በሙሉ ምንድን ነው አሁን ገንዘባችን ይሰጠን ብትሉ አታመጣም፣ አይሰጣችሁ። ሀቅ ነው። በአሁን ሰዓት ገንዘቤን አምጣ፣ እኔ ምንም ነገር አልፈልግም፣ ወለዱም ይቅርብኝ፣ ምኑም ይቅርብኝ፣ ገንዘቤን ስጠኝ ብትሉ አሁን ገንዘባቸው አይመለስም። ስለዚህ አጭበርብሯቸዋል፣ ታጭበርብራቸዋል። ገንዘቡ በደንብ ሸሽተዋል። ንብረቶቹ በዘመድ አዝማድ ስም ነው ያሉት። ቤተሰቡን አሽሽተዋል። ቁማር እየተጫወተ ነው። አይተናል በደንብ ቤተሰቦችን አሽሽተሃል ምናምን ቁማር እየተጫወተ ለምን አስፈለገ? ለምንድን ነው ይህን ምስኪን ህዝብ? የሞቱ ሰዎች አሉ እኮ በዚህ ጉዳይ ራሳቸውን ያጠፉ ሰዎች አሉ። ይሄን ሁላ መለመን አለብህ ወይ? ይሄን ለመናገር ወደ ምን ዲጂታል ልንቀይር ነው ብለህ ጆካ የምታረጋቸው መጀመሪያ ለምን ሳትናገር ነው የምታረገው? ወይስ ተናግረ ነው የምታረገው? እስቲ ንገሩ። አንድ ደንበኞቻችሁ ወደ ሌላ ነገር ሲስተም ስትቀይሩ ቀድማችሁ ነው የምትናገሩት አይደል? ይሄ ሲስተማችን እንደዚህ ስለምናደርገው ምናልባት በመሀል ላይ ችግር ቢፈጠር ብለህ ተናግረ ነው የምታደርገው። አሁን ግን ምክንያት እየፈጠርክ ነው። ማዘናጊያ እንደሆነ ነግራቸዋለሁ። እያንዳንድ እስቲ ብርን አውጣውን አሁን አይ ብር ያልተነካ ማቀኛ ነው በዚህ ገብቶ በዚህ ወጥቶ የምትሉ በደንብ ስላጣራው ነው። አም ሶሪ
ብዙዎቻችሁ ብራችሁ ይበላል። ብዙዎቻችሁ ብራችሁ ይበላል። ኢትዮጵያ ያለው አካውንቱ በሙሉ ብሩን አውጥቶ ጨርሷል። ይሄውም በዘር መደበቅ በምን መደበቅ አይደለም። እያንዳንዱ ሰው ምስኪኑ የሚያሳዝነኝ አበሻ ኢዚ መኒ ሲባል ቶሎ ይመጣል። ምስኪን ነው። ይሄ ውጭ ወስዳለሁ ሲባል ገንዘቡን ወስዶ ይዘረግፋል። እንደዚህ ብር አስገኝልሃለሁ ገንዘቡን ወጥቶ ይሰጣል። እንደዚህ ያደርግልሃለሁ ገንዘቡን እየወሰደ ሙሉ ይዘርፋል። መናቅ አይደለም። ጥያቄ ለእናንተ ወልደ ጊዮርጊስ ዩኒቨርሲቲ ሄዷል። የዲጂታል ማርኬቲንግ ሲስተሙን ተምሮታል። የምታውቁ ሰዎች አብራሩልኝ። የተማረ ነው? ተምሯል? የዲጂታል ማርኬቲንግ ተምሯል? ሃይ ስኩል እንኳን አልጨረሰም። እውነቱን ነው የምነግራችሁ። ሃይ ስኩል አልጨረሰም እንኳን ሊማር። ግን ሰው ምን ያደርጋል? ዝም ብሎ ትንሽ ሳንቲም ሲኖርና ጥሩ መኪና ስታሳያቸው ኦ ማይ ጋድ ይላል። እዚህ ጋር መጥቶ አንበሳ ሲያወርድ ነበር። ለነ ማን ነው ስሟ? ለነ ሀቢባ ምናምን በአንበሳ ምናምን የማያልቅ ገንዘብ አለኝ ተቀዶ አልቅም ኪዳነ ምሕረት ካለች ምናምን ብሎ ምናምን ሲሰክስ ነበር። ያለው ሰው ገንዘብ አለኝ ሲል ሰምቼ አላቅም። እኔ አላሙድንን ሰምቼው አላቅም። እኔ እነ ወርቁ አይተነው ገንዘብ አለን ያዙ ይልቀቁኝ እነ ማናቸው የሚባሉት አንዳቸውም ሲሉ ሰምቼ አላቅም። ቲክታክ ላይ መጥተው ሲበጠረቁ አይተን ሰምተን አናቅም። የሌላቸው ሰዎች ግን ሁልጊዜ መጥተው ማጭበርበሪያ ሲስተማቸው ገንዘብ አለን ብለው ነው የሚሰክሱት። ከዛ ይህን ሰገጤ ህዝብ ያጭዱታል። የሆነ ገንዘብ ያሳያቸዋል፣ በዛ ያታሏቸዋል። ከዛ ይመጡና ባዶ ይከቷቸዋል። ይሄን ያየሁት። ስለዚህ ወልደ ጊዮርጊስ በእርግጠኝነት እነግርሃለሁ ከእንግዲህ በኋላ ገንዘብ እዛ ውስጥ አስቀምጠናል ይመጣልናል ብላችሁ ያሰባችሁ ሰዎች ፈጣሪው ናችሁ። አፍ ማስያዣ ለተወሰኑ ሰዎች ገንዘቡ ይመለሳል። አፍ ማስያዣ ይሰማል። በድጋሚ አፍ ማስያዣ በድጋሚ ለተወሰኑ ሰዎች ገንዘብ ይመለሳል። ሌላ ባናት ተተከል ታጭበርብረሃል ብሮ። አንድ ቀን በክፉ አንስቼ አላውቅም። መግለጫን ከሰማሁ በኋላ አጭበርባሪ ነው። መጀመሪያ ሳትናገር ወደ ዲጂታል ቀይራለሁ ሳትል በዲጂታል ነው ምን ቀይረው እንደዚህ እናደርጋለን ሳትል ድምፅን አጥፍተ ምንን አጥፍተ ጸጥ ካልክ በኋላ እያንዳንዱ ሰው መጥቶ እንደማይፋታ ስታቅ